ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም ሰላም እንደምትሆኑ ተስፋ አለኝ እና አዳዲስ ከሆናችሁ ወደዚህ ቤት ስትመጡ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። ነባሮች ደግሞ በላይክ በሼር አበረታቱን እላችኋለሁኝ። እንዴት አላችሁልኝ? ዛሬ ይዤላችሁ የመጣሁት የሁለት ሰዎች ነገር ነው። ያው ሁለቱም አንድ ቤተሰብ ማለት እንችላለን። ያው አንድ ቤተሰብ ናቸው መቼም ሩታና አብርሃም። የአብርሃም ወንድም ትላንትና ሄርሜላን አናግሯት ነበረ። ረጋ ባለ ሰከን ባለ እንደ ሌሎቹ እሷ እንዳለችው ሰከን ባለ አነጋገር ሰከን ባለ በስድብ ወይ በምናምን በመተቸት አንቺ አሁን በፍቅር አሁን ከሱ ራሱ እንድትለይ ሊያደርግ ይችላል። ታውቃላችሁ፣ ፍቅር ማንንም ያሸንፋል። እርጋታ የሆነ መረጋጋት የሚባል ነገር ቆንጆ ነው ለሰው ልጅ። ከጥላቻ ከስድብ አሁን ቢጠላትም ከሱ የሆነ ነገር እንደ አሁን ምን አለችው እሷ ራሱ እንዳስብ ረጋ ብዬ ቤት ቁጭ ብዬ እንዳስብ አድርገኛል። ሌሎቹ ግን እኔን እየነቀፉኝ እየሰደቡኝ እያንቋሸሹኝ አለች። ትክክል ናት። አንድ ሰው እኔ አሁን ሄርሜላን ከዚህም በፊትም ስለሷ ብዙ አውርቻለሁ። ብዙ ቪዲዮ 1 2 3 4 ሰርቻለሁኝ። እኔ ሄርሜላን ጥፋት ያየውባት ነገር አንዳች ነገር የለም። ለምን ብትሉኝ መጀመሪያ ወደ አብርሃም ከሩታ ጋር እያለ አይደለም ወደ አብርሃም ህይወት የመጣችው። በጓደኝነትም ይሁን በፍቅረኝነትም ይሁን በምንም እሷ የመጣው በጓደኝነት ነው እያለች ነው። ያ ጓደኝነት ወደ ፍቅር ተቀየረብኝ ነው የምትለው። አይ ለምን አፈቀርሽው ለምን እንደዚህ አልሽ ማለት አንችልም። አዎ በትዳር ውስጥ እያለ እንደ ሌሎቹ ሴት አፍቅሬሃለሁኝ ብላ ብትመጣ እንቃወማታለን። ሴቶች እስከሆነ ድረስ ሰው ሴትም ብቻም ሳይሆን ወንዶችም ይቃወማሉ። ግን አንዳንድ ወንዶች እንዲሁ ምንድነው የሚባለው ግንድል ፍርድ የሚባል ነገር ዝም ብሎ በቃ የሚፈርዱ ሰዎች አሉ። ያ ነገር እቺ ልጅ እንትን ሊላት አልችልም። ስሩም አንዳንድ ሰው በህልክ የማይፈልግ ነገር ውስጥ ሊገባ ይችላል። እኛ አይተናል። ለመስቀል አይታችኋል። አስታርቃቸው ምን ብላ ሩታ በዛን ሰዓት ብልጥ ብትሆንና አብርሃም ከአብርሃም ጋር የመኖር አላማ የመኖር ፍቅሩ ቢኖራት ከቤቷ ጋር መኖር ብትፈልግ ከቤቷ ጋር ስል ቤት አይምሰላችሁ። ትዳር ማለት ትልቅ ተቋም ነው፣ ትልቅ ድርጅት ነው። ታውቃላችሁ፣ ልጅ ታፈሩበታላችሁ፣ ህይወታችሁን ትኖሩበታላችሁ። ረጅም እድሜ ከሆነ ሰው ጋር ለመኖር አቅዳችሁ ነው የሆነ ህይወት ውስጥ የምትገቡት። ግን ያ ነገር ሳይሳካ በሆነ ምክንያት በተለያዩ ነገሮች ሰዎች ይለያያሉ እንጂ አንድ ሰው ህይወት ሲጀምር ወይ ፍቅር ሲጀምር ወደ ፍቅር ሲገቡ እኮ ትዳር እንይዛለን፣ እንወልዳለን፣ እናረጃለን፣ ልጆች አፍርተን ንብረት አፍርተን እንደዚህ ሆነን በዚህ ወጥተን በዚህ ገብተን ነው የምንለው። ሁላችንም ቢሆን ይሄ ምኞታችን ነው። ግን የሚያውቀው ፈጣሪ ብቻ ነው። ከዛ ሰው ጋር በፍቅር ብቻ ይሁን ወደ ትዳር ይግባ፣ ከትዳር በኋላ ምን ይምጣ የሚያውቀው ፈጣሪ ብቻ ነው። እና አንድ ሰው ወደ ህይወቱ ወደ አንድ ህይወት ሲገባ ወደ አንድ ህይወት መስመር ሲገባ መቼም ትዳር ይዛለሁኝ ብሎ ከዛ ሰው ጋር ቢወደው ወይ ሴቷም ወንዱም ቢዋደዱ ነው ወደ ፍቅር ህይወት የሚገቡት። ስለዚህ ምን ልላችሁ ፈልጌ ነው ሄርሜላ እዚህ ጋር እኔ አንዳች አሁን ሄርሜላን ትደግፊያለሽ፣ ሩታን ትቃወሚያለሽ። ሩታን መቃወማል ለራሷ ብዬ ነው እንጂ ለራሴ ብዬ አይደለም። ሩታ ትዳርሽን ሰብስቢ፣ ትዳርሽን መያዝ የምትችይው አንቺ ነሽ ብዬ ብዙ ጊዜ ቪዲዮ ሰርቼባታለሁ። እሷ ልጅ ስለዚህ እኔ ከአብርሃም ጋር ብትኖር ምንም የምጠቀመው ነገር የለም፣ ብትለየው ምንም የሚጎዳኝ ነገር የለም። የእሷ ህይወት ነው ይሄ። ግን እንደ አንድ ሴት መክሬያታለሁ። ግን አንዳንድ ሰዎች የሆነ እሷን ምነቅፋት እሷን እንትን ሚል ይመስላችኋል ነው። አይ ሩታ በርቺ፣ እንደሌሎቹ በርቺ፣ እንደዚህ አርጊ፣ በዚህ ውጪ፣ በዚህ ግቢ አልላትም። ትክክለኛውን ነገር ብልጥ ከሆነች እኛ አሁን ለምሳሌ እኛ የምንላት ነገሮች ወይ ሊደርሳት ይችላል ወይ ደግሞ ስክሮል እያደረገችም ልታልፈው ትችላለች። ግን ብታየው የሆነ ነገር በእርጋታ ቁጭ ብላ ብታይ ሄርሜላ በሷ ህይወት ውስጥ አልገባችም። ስሩን ከሄርሜላ ጋር ጓደኛ ሆና ፍቅር ሆና ያለውን ነገር ከአብርሃም ጋር ያለውን ነገር ማንም ሰው ኦኬ እናውቃለን። ማንም ሰው ባሉ ሲቀማ ማንም ሰው ምስቱ ስትቀማበት የሚወድ ሰው የለም። ግን ሄርሜላ አልቀማቻትም። ሄርሜላ አመጣጧ በጓደኝነትም ይሁን አፍቅራውን በቃ ትምጣ፣ ግን ከሷ ጋር እያለ አይደለም የመጣችው።
እየተለያዩ እየተጨቃጨቁ እየተሰዳደቡ እየተመጫጨቁ እሱ ተንበርክኮ ሲለምናት አልፈልግም ስትለው ረፍዷል ስትለው ሁሌ እንደረፈደ ነው። ከጅማሬው ጀምሮ እስከ ፍጻሜ ፍርሚያ እስከሚፈርምላት ቀን እንደረፈደ ነው። ረፍዷል። እኔ ምኑ እንደረፈደ እኔ ሊገባኝ አልቻለም። የቱ ጋር ብቻ እንደረፈደ እኔ ረፈደ የሚባል ነገር እኔ አልገባለኝ። ቃሉ ራሱ እኔ አልገባኝም። እኔ ረፈደ የሚባል የሆነ ነገር ሰርቼ ወይ ትምህርት ቤት ሲሄድ ከረፈደብኝ ነው፣ ወይ መስሪያ ቤት ስገባ ሲረፍድብኝ ነው እንጂ ትዳር እንዴት ነው የሚረፍደው? እንዴት ነው ትዳር ላይ ረፈደ የሚባል ነገር? እሱ ያለፈበት ጉዳይ ነው። ግን መቀደም ትላንትና የተለቀቀ ቪዲዮ የአንዳንድ ልጆችም ሰርታችሁበታል። እኔ ሄርሜላና የአብርሽን ወንድም እዛ ጋር ሳያቸው እሷም ረጋ ያለች ተረጋግታ በእርጋታ በቃ የሆነ ታውቃላችሁ እንትን በቃ ረጋ ባለ አንደበት ረጋ ባለ ቋንቋ እሱም አነጋገራት፣ እሷም አወራችሁ። አዎ አብርሃም አላፈቀረኝም፣ ግልጽ ነው። አብርሃም እንዳላፈቀራት እያየን ነው። ያው ምንድነው ባጣሽ ቆይኝ ወይ ደግሞ ማስረሻ ነው የሆነ ከዛ ጋር ሩታ አጠገቡ ስላሌለች ከሴት ጋር እኔ ከዚህም በፊትም ብያለሁ። አብርሃም ለምን ከሄርሜላ ጋር ሰራክ? ለጥቅም ነው ከሄርሜላ ጋር እየሰራ ያለው። ከሴት ጋር ካልሰራ ማንም ቪዲዮውን አይ ምን እየሰራ ነው፣ ምን እያደረገ ነው፣ ምን እየሆነ ነው ብለን ሁላችንም እናያለን ማለት ነው። ሁላችንም ከኔም ጭምር ማለት ነው። ታውቃላችሁ እኔ አሁን እህትየውም ቡዜ ማለት ነው። እኔ ቡዜ ካንዴ ሁለቴ እኔ ስሟን ራሱ ለምን እንትን ማለት አልችልም መጥራት። ለምን እኔ ጠሪቻት ምናምን አይደለም፣ ክብር ያላት ሴት ስለሆነች ባልሆነ ነገር ስሟን ማንሳት አልፈልግም። የልጆች እናት ናት። ግን እንደ ወንድሟ ታውቃላችሁ በቁጣ አንቺ ሴት አይደለሽም እንዴ? አንቺ ምን ጥስዩ አይደለሽም እንዴ? እንዴት እንደዚህ ታደርጊያለሽ? በሰው ትዳር እንዴት ትገቢያለሽ? ምናምን ከምትላ ቀጥ ብላ ልክ ወንድምየው እንደመጣ ተረጋግታ መታ ብታናግራት እኮ የሆነ መልስ ከሷ ጋር ታገኛለች። ገባችሁ? ስለዚህ ምን ልፈልጌ ነው ማነው አብርሃም እሷን አላፈቀራትም። ግድ ሴት ይዞ ካልሰራ ቪዲዮ አይታይለትም። አያችሁ እኛ ሰዎች ምናየው እንደዚህ ሆይ የበዛበት ይሄ ትርምስምሱ እየወጣ ህይወት ነው ማየት የምንፈልገው። ጭንቅላታችንም አይናችንም እንደዛ አይነት ነገር ነው የሚፈልገው እንጂ እንደዚህ ቁጭ ብለን አሁን እኛ የምንሰራ ቪዲዮ ይሁን ብለን ነው የምንሰራው። በቃ ሀሳባችንን እንግለጽ እያለ ነው የምንሰራው እንጂ ከሴት ጋር ከወንድ ጋር ተዛዝለው ተሸካክመው ተቃቅፈው ወይ ፕራንክ ሲደራረጉ ምን ሲያደርጉ ነው የምናየው። እኛ የማዳም ቅመሞች እርስ በራሳችን ራሳችን መደገፍ አንችልም። እርስ በራሳችን አሁን የማዳም ቅመም በሚሊዮን የሚቆጠሩ አረብ ሀገር አሉ። በሚሊዮን የሚቆጠር እነሱ ነው እንጂ የሚያውቅ እኛ እርስ በራሳችን አንደጋገፍም፣ አንተያይም። ለምን አያችሁ አይደለም በቃ እኛ እርስ በራሳችን ብንያዝ ብንሰራ ምን ችግር አለው? እኔ ምን ልፈልጌ ነው አሁን ለምሳሌ አብርሃም ሴት ይዞ ባይመጣ ሁሉ ጊዜ እየየ ብቻውን በቃ ዝም ሰው እንዴት በቃ እሱ ለምዷላ በቃ የለመደው አሁን መጀመሪያ ከፍቅር ጋር ይሰራ ነበረ። ፍቅር ሲተዋት ከሩታ ጋር ሩታ ስትተው ነው እንጂ አልተዋትም አይደል? እንደዛ ነው አይደል? ታዲያ ነገሩ ተወችው እንጂ እኮ እሱ አልተዋትም። ስለዚህ ከሄርሜላ ጋር አያችሁ ህይወቱ አራቱን መስመር ይውት። ስለዚህ እኔ ባለፈው ብያለሁ። ታዲያ እያለቃቀሰ ይምጣ እንዴ? ከሷ ጋር መጥቶ ካልሰራ ከሷ ጋር ሰርቶ እኮ ነው ቤት ይገዛላት። ከሷ ጋር ሰርቶ እኮ ነው መኪና ይገዛላት። ከሷ ጋር ሰርቶ እኮ ነው ወርቅ ይገዛላት። ገባችሁ? ይሄ ስራ ነው። ስራ እየሰራ ነው አብርሃም ብዬ ነግሬያችኋለሁኝ። እሷም ደግሞ አረጋግጠች ትላንትና። እሷ ግን ከነገ ዛሬ አብረን እንሆናለን፣ ፍቅር ይሰጠኛል ወይ አብሬ እኖራለሁ እያለች ነው እየሰራች ያለችው። ከአብርሃምን ብትለይ ታገባለች። እሷ ምንም የምትሆነው ነገር የለም። አብርሃምም ወደ ትዳሩ ከተመለሰ እሷ ከአንዴም እውነቴን ነው የምላችሁ እኔ ሄርሜላ ላይ የምትፈርዱ ሰዎች፣ ሄርሜላን የምትሰድቡ ሰዎች እቺ ግንድላ እቺ ምንጥስዮ እቺ ግንድላ የምትባል የሚጨርል በቃ የሆነ ሰው ያሌለውን እንትን ባሰጡት። ቆንጅዬ ናት፣ ምንም ይወጣላት ሴት አይደለችም። ማንኛውም ሰው ቆንጆ ነው፣ ደግሞ የቆንጆ ናት ከላስ። ስለዚህ ግንድላ ናት እቺ ምን የላት ሼፕ የላት ምን የላት በጣም አላት። እኔ እየደገፍኩም እየነቀፍኩም አይደለም፣ ግልጹን ነው እየነገርኳችሁ ያለው። ሰውን በስድብ አይደለም እንትን የምናወጣው። እሷ ከአንዴ ሁለቴ ሶስቴ ወልዳ ራሱ
አንዴ ነው እንደዛ ጠይቃታለች። ከዛም በፊትም ጠይቃታለች። አብርሃም የምትፈልጊ ከሆነ እኔ ከአብርሃም ህይወት ታሾፍባታለች። ሩታ በጣም ነው የምታሾፈው። ለምን የምታሾፍባት መሰላችሁ? አብርሃም ከሷ እጅ እንደማይወጣ ታውቃለች። እኔ እንትኑን አላውቅም፣ መንስኤውን አላውቅም ምን እንደሆነ። አንድ ሰው በዚህ ልክ እየተሰደበ ወይ እሱ ቀድሞ ስላልተዋት ህልክ የሆነ ምንድን ነው የሆነ ሰው ቀድሞ ሲተዋችሁና እናንተ ቀድማችሁ ስትተው ልዩነት አለው መሰለኝ። እንደዛ ሊሆን ህልክ ይዞት ይሁን እውነት የእሷ ፍቅር እንደዚህ አንገብግቦት ይሁን አይዶን ነው። ገባችሁ? ስለዚህ ከአንዴም ሁለቴ ጠይቃታለች። ከፈለግሽ እኔ ከፈለግኩ ና ካልኩት ይመጣል፣ ሂድ ካልኩት ይሄዳል። ና ካልኩት ይመጣል፣ ሂድ ካልኩት ተዋለሁኝ ምናምን። ግን እንደዛ ብለው ራሱ ዛሬም እሷን ይፈልጋታል አብርሃም። ይሄ ፍቅርም ሊሆን ይችላል። ምንም አውቀው ጉዳይ የለም። ይሄ ጊዜ የሚፈታው ጉዳይ ነው ወይ? እኔ ከመጀመሪያም ብዙ ጊዜ ተናግሬያለሁ። ይሄ እሷ ላይ ጥላው እንደምትሄድ ከመጀመሪያ ዩቲዩብ ላይ እየገባችሁ እዩ። ጥላው እንደምትሄድ እኔ አውቃለሁ። የሆነ ሰው እኮ ያስታውቃል። ከሆነ ሰው እኮ የሆነ ነገር ትረዳላችሁ፣ ታውቃላችሁ። ስለዚህ ለጥቅም የመጣ ሰው ያንን ጥቅሙ ሲያገኝ በቃ ፍቅርና ጥቅምን አንዳንድ ሰው ስሜቱና ፍቅሩን ለይቶ ማያቅ ሰው አለ። ፍቅር ምን እንደሆነ ስሜት ምን እንደሆነ። ስሜት ማለት ለደቂቃ ለሰከንድ የሚያልቅ ነገር ነው። ፍቅር ግን ዘላለማዊ ነው። እኔ በዚህ አምናለሁ። እኔ ፍቅር ኤቭሪ ታይም የሚያልቅ ፍቅር እግዚአብሔር አይሰጠንም። በቃ ፍቅር ነው። ፍቅር ይዛችሁት የምትሞቱ ነው። ፍቅር አብሯችሁ የሚኖር ነው። ፍቅር ያልቃል። እኔ ፍቅር እንዴት ነው የሚያልቀው? እኔ ብዙ ጊዜ ከሰዎች ጋር ራሱ በግል ህይወት ራሱ አልስማማም በእንደዚህ አይነት ነገር። ፍቅር እኔ አምናለሁ ፍቅር እንደማያልቅ። ፍቅር ሁሌ የሚታደስ ነው። የሆነ የምትወዱት ሰው ሁል ጊዜ ስታዩት ደስታ ነው የሚሰማችሁ፣ ሰላም ነው የሚሰማችሁ። እንዴት ያልቃል ፍቅር? ስለዚህ ፍቅር የሚያልቅ አይደለም። ምን ልላችሁ ፈልጌ ነው፣ አሁን ሄርሜላ ታፈቅረዋለች፣ እሱ ግን አያፈቅራትም ብላለች። እኔ ልተው ብዬ ራሱ ተው አትተይኝ ብቻዬን ይለኝና ይመጣል። ከዛ ደግሞ ተመልሶ ጥሎኝ ይሄዳል አለች። ዶላሩን ሊሰራ ሲል ይመጣል አጠገቧ። ከዶላር በኋላ የሚሄድበት ቦታ ይሄዳል። ተሳስቀው ተጫውተው ምን ብለው እኔ 75% እሱ 25% ነው። የሆነ ነገር ያሳየኛል። እንትን በቃ አሳዘነችኝ ማርያምን። የሆነ ሰው በፍቅር ሲጎዳ እዛ ጋር ግራ የሚያጋባ ነገር ነው። ግን ወንድምየውን አድንቄዋለሁኝ። እመቤቴን እግዚአብሔር ይሄንን እንትኑ ልቦናውን አይቀይር። ልክ እንደ እናቱ ነው። የእናቱን ከረር ነው፣ የእናቱን መልክ ነው። የነ አብርሃም እናት ሲያወሩ ራሱ ልክ እንደሱ ነው። ስከን ብለው በቃ የሆነ እንዲሁ ዝም ብሎ ራሱ ሲያወሩ አንዳንድ ጊዜ ስናያቸው በቪዲዮ ላይ ራሱ እንዲህ ቅልቅል አይሉ። ልጁም አሁን እንዴት ነው ቀስ ብሎ ነው የተግባባት። ቀስ ብሎ ነገር በዘዴ ነገር ምን ነበረ ጠፋብኝ። ብልሌን በምን ነገርን በብላት ብልሌን በምን ይባላል? አቦ ጠፋብኝ ተረቱ። እና በብላት ነው የመጣባት። በብላት መጥቶ አነጋገራት። ብዙ ነገር አብረን እናወራለን ተባባሉ። አው ሰው ልጅ እኮ ጋብቻ ብቻ አይደለም ዝምድናን የሚያመጣው፣ ጓደኝነት መሆን ራሱ፣ ቤተሰብ መሆን ራሱ። ቡዜ በርግጥ አሁን ብታገኛት ራሱ እንደዚህ እንደሱ ሆና ተረጋግታ አታናግራትም። እኛ ሴቶች ችኩሎች ነን። ትልቅም እንሁን ትንሽም እንሁን በጣም እንቸኩላለን ለነገሮች። ብዙ ጊዜ ቪዲዮ በእሷ ላይ ሰርታለች። አንቺ ሴት አይደለሽም እንዴ? አንቺ እንደዚህ እዚህ ጋር ትዳሩ ለፈረሰው ትዳር ነው እንጂ አብርሃም እዛ ጋር ምን እየሆነ ነው? ምን እየሰራ ነው? ምን እየተጠቀመ ነው? ምን እየተጎዳ ነው? እኔ አንድ ቀን እስካሁን ተጀምሮ ይኸው እስከሚያልቅ አመታቸውን ሊደፍኑ የተወሰኑ ወራቶች ነው የሚቀረን። ጥላቸው ከጀመረ ያው አመት ሊሆናቸው ነው። መቼም ፋሲካ ሲመጣ አመታቸው ነው። አመታቸውን ያክብሩት። ሌላ ምንም ልንላቸው አንችልም። አመት ሙሉ ጭቅጭቅ፣ አመት ሙሉ ንግግር፣ ፍቺ ያለ እኔ እንደዚህ ነው የሚቀጥለው እያልኩ ነበረ፣ እያሰብኩ ነበረ። እንደዚህ ነው በቃ የሚቀጥሉት። ሌላ አጀንዳ የላቸውም። ሌሎች አሁን እኮ አሉ መጣላታቸውን ራሱ የማናቅል የተወሰነ ቪዲዮ ይሰራሉ። በቃ
በቃ የሉም፣ በዛ ነገር ላይ የሉም። በቃ ከት ያደርጋሉ፣ ህይወታቸውን ይቀጥላሉ እንጂ እንደነሱ ይሄው መደዳውን ሙሉ አንዱ ይመጣል አንዱን ያወራል፣ አንዱ ይመጣል አንዱን ያወራል፣ አንዱ እሷ ጋር ሄዶ ቪዲዮ ይሰራል፣ አንዱ እሱ ጋር መጥቶ ቪዲዮ ይሰራል። በዚህ ወጣ፣ በዚህ ገባ፣ በዚህ ሄደ፣ በዚህ ሮጠ፣ በዚህ ተከተለ። በቃ እንደዚህ ነው የሚያወሩት። እኔ ምን አይነት ይሄ ፍቺ ከአንድ ሰው አንድ ሰው የሚሰማበት እንትን በቃ የለውም። ምንድነው ችግር ያመጣው እዚህ ጋር? የእሷን ጥፋት ሲነግሯት እሷ ልክ ልካቸውን ትነግራቸዋለች። አንቺ እኮ ሩታ ይሄን አጥፍተሻል፣ ይሄን አድርገሻል፣ እንደዚህ አድርገሻል፣ ይሄን ነገር አስተካክል። እናንተ ጥቅመኞች ናቸው፣ ጥቅም ስለቀረባችሁ ነው። ምን ጥስየው በዚህ ገብቶ በዚህ ወጥቶ ብላ ይሄ ትልቅ ነው፣ ይሄ ጓደኛዬ ነው፣ አብሬ በልቻለሁ፣ አብሬ ጠጥቻለሁ አትልም። ሁልጭ አባታቸው አድርጋ ነው የምትሰድባቸው። ለስድብ ሪከርድ የሰበረች ናት፣ ለንግግር ሪከርድ የሰበረች ናት። የማሳመን ችሎታ ይሄ ውሸት የሚባል ከመጀመሪያውኑ ተክናበት የመጣችበት ነው። ይሄ አልደብቅም። ብጣሉኝ ጥልት አድርጎኝ የእሷ አድናቂዎች የእሷን የምታደንቁ ምናምን እኔ በምን ጆሯችሁ አይናችሁ ለነገሩ አይን እኮ አይም ልብ ነው የሚያዩ። ልባችሁ ስለተደፈነ አይናችሁ ይሄ ጥቁሩ ባይ ምን ትርጉም አለው? ስለዚህ እሷ ከመጀመሪያውም በውሸት ተከና ስለመጣች የማሳመን ችሎታ አላት። አይደለም እሷ አክስትናት ማናት የምትባለው አንድ ጊዜ አዲስ አበባ ራሱ መጣ። ማን ነው ይሄን ደስታ ነው ምንጥስዬ የተባለውን እሱን ራሱ ቀጥራብሽ ወደ አንቺ ያመጣችሁ ሄርሜላ ናት ብለው ፎቶ ልከውልኛል ምናምን ብላ ይሰራች እሷ ራሱ ከሷ ውሸት ጋራ ያኔ ከአዲስ አበባ ነው የመጣችሁ ነው ጋር አርፋ ነው ምንጥስዬ ብላ ቪዲዮ ስትሰራ ነበር። እቺን የምታክል ሰው ማለት ሴትዮ ማለት ነው። ውሸት አጽያት አይመስላችሁም? ለምን ተዋሻላችሁ? ምን ውሸት አስመጣ ይሄ ሁሉ? እና ውሸት ከዛን ጊዜ ጀምራችሁ ራሱ በውሸት ነው እናንተ ያላችሁበት ህይወት ማለት ነው። ስለዚህ እኔ ሄርሜላንና የሄርሜላንና የአብርሃምን ወንድም በጣም ነው ትላንትና በጣም በቃ የሆነ ታውቃላችሁ በቃ የሆነ በቃ ውስጤ እንዴት ነው የሆነ ነገር ስምጥ ብላችሁ የሆነ ነገር በቃ ውስጣችሁ ገብቶ እንትን የሚላችሁ በጣም እንደዛ ነው በቃ ያዳመጥኳቸው። እሷ የምትመልሰው መልስ፣ እሱ የሚጠይቃት ጥያቄ፣ ምክሩ እንደ ሌሎቹ አንቺ ለምን እንደዚህ ያደረግሽ፣ ለምን እሱ ባለ ትዳር አይደለም እንዴ፣ ለምን እንደዚህ ታደርጊያለሽ ምናምን አላላትም። ምን ላይ ነው ያላችሁት? ምንድን ነው እየሰራችሁ ያላችሁት? ምንድን ነው እያረጋችሁ ያላችሁት? እና ወንድሜ ተጎድቶ ማየት አልፈልግም። ስለዚህ ምንድን ነው ሀሳብሽ? እንዴትስ ነው ማድረግ የምትፈልጉት? ግልጹን ነገራችሁ። እኔ አፈቅረዋለሁ፣ እሱ ግን አያፈቅረኝም። ግን ተስፋ አድርጌ ነው የምኖረው። ይሄስ እስከ መቼ ነው እንደዚህ አድርገሽ የምትኖሪው? ለሷ እኔ ሴት እህቶች አሉኝ፣ ሴት እህት አለችኝ፣ ሴት እህቶች አሉ። ስለዚህ አንቺ ስለምትጎጃለሽ አያችሁ። እንደዚህ የሚል ሰው አለ የለም። አሁን ሌሎቹ ጓደኞቹም ሲመጡ እሷም ሙልጭ አድርጎ ሰድቧት፣ በቪዲዮም ከሆነ ካገኟትም በአካል ሰድቧታል፣ በቪዲዮም ሰድቧት። ግን እኮ በፊት ከሷ ስር ቂጥ ስር እየሄዱ ያሉ ነበሩ። ያኔ ሙልጭ አባታቸው አድርጋቸው ስትሰድባቸው ከስድቡ ቢዝነሱ ይቀርብናል ከሷ ጋር ምናምን ብለው ተሞዳምደው ወደ እሷ ተገለበጡ። እውነት ኖሮ ብትገለበጡ እኔ ደስ ይለኛል። አብርሃም እዚህ ጋር ምን እንዳጠፋ ጥፋቱን አላየን። እናንተ አጠገቡ ያላችሁት ራሱ ጥፋቱን አላያችሁ። ሴቶች መጡ። ስለዚህ እኔ ከነዚህ ሴቶች ጋር ምንም አይነት ግንኙነት የለኝም። የኋላ ህይወት ታሪኬ ነው። በአሁን ሰዓት ከነሱ ጋር ምንም አይነት ታሪክ የለኝም ማለት ሄድች እና በግድ ሙት ነው ወይስ ተሰቀል ነው? አልፈልጋቸውም። እኔ የምፈልገው ከብዙ ሴቶች ጋር አሳልፍ ያለሁኝ ግን ከነዛ ሁሉ ሴቶች ውስጥ የተመቸችኝ ሩታ ናት። ስለዚህ ሩታ ምርጫ ገባዋለ። ይሄ ራሱ እኮ ትልቅ ምስክርነት ነው ለሚያቅሰው፣ ፍቅርን ለሚያቅሰው፣ ክብርን ለሚያቅሰው ይሄ ራሱ ትልቅ ምስክርነት ነው። እነዛ ሴቶች ምን ይሰማቸዋል በዛን ሰዓት? እሱ ሚዲያ ይሄ ዓለም የሚያየው ሚዲያ መቼም ይሄን ቋንቋ የሚሰማ ሙሉ ኢትዮጵያ እየሰማ ነው። ስለነዚህ ህይወት በሱ ህይወት ውስጥ የመጡ ግፋ ብሉ። እኛ መጀመሪያ የምናውቀው ፍቅር ነው። ከፍቅር በኋላ የሆነች ልጅ ከዩኒቨርሲቲ ነው ከሄድ የመጣው ታለች። በሷ ምክንያት እንደዚህ ብጥብጥ ያሉት ማለት ነው። እሷ አለች። መቼም ብዙ ሴቶች አሉ አለ ከነሱ ውጪ ረሱ። እነሱ ክብር ለእናንተ ድብቅ ብላችሁ የተቀመጣችሁ እኛ ላይ የናችሁ ምን አገባችሁ እናንተ አርፋችሁ ተቀመጡ። ሌሎቹ እንትን ይበል። እኔ ፍቅርን ደግሞ እዚህ ጋር አልቃወማትም። በቃ አብረው ነበሩ። ጥሏት ሄደ ሩታን ሲያገኛት። እሷ ግን ምንም አልሆነችም።
ይኸው የእሷ ግፍ ነው ብያለሁ። እኔ እኮ ሌሎቹ ስለማለቅ የእሷ ግፍ ነው ዛሬ እሱ ዋጋ እያስከፈለው ያለው። ዝቅ አድርገውት ይሄ ለፍቅር በቃ ዝቅ ብሎ ዋጋ እየከፈለ ያለው የዛች ልጅ ምስኪን። ያኔ ከሱ ጋር እኮ ስናያት ትንሽዬ ልጅ ናት። አሁን አደገች አይደል? አደገች፣ እያየናት የሚገርም ነገር ነው። አደገች፣ ትልቅ ሰው ሆነች፣ የልጅ እናት ሆነች። እግዚአብሔር ይመስገን። እኔ ብዙ ትልቅ ደረጃ ላይ እንድደርስ በጣም ምኞቴ ነው። ለምን በፍቅር የሚጎዳ ሰው እኔ አልወድም። እንደዛ እኔ እኮ እነዚህ አጨብጫቢዎች የሱ አጨብጫቢ ማለት ነው። እነዚህ መቼም ከሱ ጋር ባለች ሰዓት ያውቃሉ። የት ናት እቺ ልጅ? እንዴት አድርገሃት ነው ወደዚች ልጅ የመጣችው አላሉም እኮ ያኔ። ያቺ ልጅ ቤቷን ዘግታ በሯን ዘግታ በፍቅር ስታለቅስ የት ነበሩ እነዚህ? አሁን ሩታ ውሸት እውነት ድሮም ቦታ የለውም፣ ውሸት ቦታ አለው። እና ስለዚህ ምን ልላችሁ ፈልጌ ነው፣ ሄርሜላ እግዚአብሔር ካረገላት ከሱ ጋር ያላትን ነገር ይሄ ፍቅር የምትለውን ነገር እግዚአብሔር የሆነ በቃ ስብር የሚያደርግላት እሱ ከሆነለት ከምስቱ ጋር የሚቀጥልበት፣ ካልሆነለትም ደግሞ ምን እንደሚያደርግ እሱን የምናየው ይሆናል። በሂደት እያየን እንሄዳለን። መቼም ከ6 ወር ወደ 7 ወር 8 ወር እየሆናቸው ነው። ይሄ ሁሉ ግፋብል 1 ወር ወይ 2 ወር ነው ሳታፈቅረው እንጂ ሌላ ጊዜ እንዳፈቀረችው ነው ማለት ነው። እኛ የምናውቀው ነገር የለም ምን ጊዜ እንደጀመራት ፍቅሩ ወይ ፍቅሩ ይዟት። እኔ ፍቅር ይዟት የመጣች ነው መስለኝ። እሷ ያው እንትላይ ባይሆንም ያን በዛን ሰዓት ማናት ሩታ እሷ ባስታረቀቻቸው ሰዓት አመት ባልን አብረን ነው የምናሳልፈው፣ እኔም ቤተሰብ ጋር አልሄድም ምናምን ብላ ያኔ ኦኬ ብላ ፍቅር ብትሆንና ወደ ቤቷ ብትገባ ሄርሜላ ከነሱ ህይወት ወጣ ዛሬ ሌላ ህይወት ላይ ናት ያለችው። ጓደኛ መሆን ይቻላል። በቃ ጓደኝነት አይበልጥም። ጓደኝነት እኮ ማለት አይጋጭም ማለት አይደለም። ኦኬ ይጋጫል፣ ግን እንደ ባልና ሚስት አይደለም። እና ስለዚህ እኔ ክብር ይገባሃል ነው የምለው። የአብርሃም ወንድም ከቻልክ አሁንም ሳትጎዳ፣ እውነት ነው እህት አሉክ፣ እህቶች አሉክ፣ የእሷም ተናናሾች የእሷም ታላላቆች እህቶች አሉክ። ስለዚህ እንደ እህት ተረድተሃት። እኔ ደግሞ አሳዘነችኝ። እኔ ብቸኛ ነኝ ምናምን ስትል ግራ ገባኝ። እኔ ከዚህ በፊትም እንደዚህ ነበር የምትለው፣ ብቸኛ ነኝ እኔ ጓደኛ የለኝም ምናምን ትላለኝ። እኔ ምን እንደሆነ ምክንያቱን አላውቅም። በስራ ምክንያት ይሁን ብቸኛ የሆነችው በምን ምክንያት እንደሆነ ምንም ማውቀው ነገር የለም። አሁን ትላንትና እሱን እንደዛ ስትለው አሳዘነችኝ። ሰው ልጅ ከሚገርማችሁ ብር ምናምን የሆነ ገንዘብ ልብስ ምናምን እንደፈለጋችሁ ብትለብሱ ብታደርጉ ሰው ካጠገባችሁ ካሌለ ሰው የሚያናግራችሁ የኔ ሰው አሁን ለምሳሌ የኔ ሰው ብሎ ደውሎ ደህና አደርሽ፣ ደህና ዋልሽ፣ እንዴት አደርሽ፣ እንዴት አደርክ የሚባባል ትልቅ ዋጋ አለው። እህቶቼ ወንድሞቼ፣ እግዚአብሔርን የምሬን ነው የምላችሁ። እኔ ሰው ተርቤ አውቃለሁ። ከምግብ በላይ ሰው ናፍቆኝ ያውቃል። ታውቃላችሁ፣ በቃ የሆነ ሰው ይናፍቃችኋል። በቃ ግን እናንተ መደወል እየፈለጋችሁ ራሱ መደወል የማልፈልግበት ጊዜ አለ። እኔ ሰው በቃ ሰው ይርባችኋል። አብሶ እንዲህ በቃ ስደት ላይ ምናምን ሲሆን ኦኬ በጣም ችግር ነው። እሷ በሀገሯ ላይ ሆና ሰው መራብ፣ ሰው ብቸኛ ነኝ ማለት ወንድም አይኑራት እህቶች አይኑራት ምን አይበል። እኔ ቤተሰብ ቴክር አያድርጋት አይዶን ነው። ግን አሁን አንዳንድ ሰው እኔ ገንዘብ ካለ ሰው ባይኖር ምን አገባኝ። ገንዘብ ደስታ አይሰጥም አበደን። የፈለገ ምንም ሳይኖራችሁ ሰው ካላችሁ ተስፋ አላችሁ። ከሰው ጋር ከብር ጋር ታወራላችሁ፣ ከገንዘብ ጋር ታወራላችሁ። ምን ታረጋል? ገንዘብ ያለው ሰው እብድ ነው የሚሆነው። አለመጠን ይሄው እውነቴን ነው የምላችሁ። የሚያብዱ ሰዎች አሉ በገንዘብ የተነሳ እብድ የሚሉ። ገንዘብ በቃ ህይወት አይሆናችሁም። ገንዘብ የሆነ ትጠቀሙበታላችሁ። ቤት ልገዙበት ትችላላችሁ። መኪና፣ ልብስ፣ ወርቅ፣ ጌጣጌጦች ምናምን ልታረጉበት ትችላላችሁ። ግን ምስጢራችሁን ልታወሩት አትችሉ። የሆነ በቃ ስሜት አይሰጣችሁም። እኔ አንዳንድ ሰው ገንዘባቸውን መከታ የሚያደርጉ ገንዘብ ካለኝ ሰው ምንድን ነው ምናምን። በገንዘብ ሰው አይገዛም። ገባችሁ? በገንዘብ ፍቅር አይገዛም። አንዳንድ ሰው ገንዘብን መከታ የምታደርጉ ሰዎች ገንዘብን መከታ ከምታደርጉ ጤናችሁንና እግዚአብሔርን መከታ አድርጉ። እውቀታችሁንም መከታ አታድርጉ። እውቀት በእግዚአብሔር ነው የሚሰጣችሁ።
እናንተ የምትካቡበት እናንተ ምን የምትሉበት ከሆነ እውቀታችሁ በደቂቃ ሊጠፋባችሁ ይችላል። እውቀት እንዴት ነው የሚጠፋው ምናምን እንዳትሉ ነግሬያችኋለሁ። እውቀት የእግዚአብሔር ነው። እግዚአብሔር ነው የሚሰጣችሁ እና እናንተ በአግባብ ካልተጠቀማችሁበት በአግባብ ያንን ጥቅም ራሳችሁ የሆነ የምትክቡ ከሆነ ፈጣሪያችሁን ትረሳላችሁ። ታውቃላችሁ። የሰጣችሁን አምላክ ካላመሰገናችሁ ጥቅም የለውም። ስለዚህ አሁን እቺ ልጅ የፈለገ ነገር አላት እንደሚባለው ከሆነ የሆነች ልጅ ሰርታለች። ዱባይ ያለች አዩ ናት አለች አለች የነሱ ሀገር ክልል ልጅ ናት እና ቤተሰቦቿ ሀብታም እንደሆኑ ምንድነው ወይ ጉድ አዲስ አበባ ላይ ሆቴል እንዳላቸው ቡታጅራ ላይ ከአንድም ሁለት ነው ስንት ሆቴል እንዳላቸው ዙዋይ እንዳላቸው በጣም ሀብታሞች። ለምን አንዳንድ ልጆች ለጥቅም ብላን የመጣችሁ ለጥቅም ነው ሲሉ ነው ለጥቅም አይደለም። እንደዚህ አይነት ልጅ ናት፣ እንደዚህ አይነት ቤተሰብ ሀብታም የሆነች ልጅ ናት፣ ድርጅት የምታስተዳድር ልጅ ናት፣ ለሀብት አይደለም የመጣችሁ ምናምን ብላ ቪዲዮ ድምጽ ሁሉ ተልኮላ በድምጽ ሁሉ እናትየው እውነት ይሁን ውሸት አላውቅም የእናትየው ድምጽ ነው ምናምን ተብሎ ሰርታለች ቪዲዮ እሷ አለች። ገባችሁ? ስለዚህ ንብረት አላት፣ በቃ ደስታ አልሰጣትም። ብቸኛ ነኝ አለች። እኔ ትላንትና አሳዘነችኝ። ድሮስ እሺ እኔ ብቸኛ ነኝ ምናምን ሰው ማጣት አትፈልግም። አያችሁ፣ ሰው መራብ በጣም ችግር ነው። እውነቴን ነው የምላችሁ። ሰው ልጅ ከሰው ጋር መኖር የሰውን ፍቅር ይስጣችሁ። ጋር ሲታጅጉ ነምን ሀጅጉ ይባላል በኦሮምኛ። ተራራ ይውደቅብክ ወይስ ሰው ይውደቅብክ ሲባል ተራራ ይውደቅብኝ አለ። ተራራው ቢወርቅብኝ ሰው ከላይ ላይ ያነሳል፣ ሰው ቢወርቅብኝ ማን ከላይ ላይ ያነሳል? ገባችሁ? ስለዚህ ሰው ይኑራችሁ። ዛፍ ቢወርቅባችሁ የሆነ አፈር ቢናድባችሁ እግዚአብሔር ከእንደዚያ ያን ነገር ያውጣልና። ይሄ ተረት ነው። ያው ተረቶች የኢትዮጵያ ተረቶች ያው ከሆኑ ነገሮች ጋር ስለሚገጣጠሙ ነው። ስለዚህ ያ ተራራ ቢወርቅበት ሰው ነው ከላዩ ላይ የሚያነሳው። ገባችሁ? ስለዚህ ጋር ሲጅጉ ወየሞ ነምን ሲጅጉ ወያ ሲባል ተራራ ይውደቅብኝ ሰው ከላይ ላይ ያነሳል የሚባለው ለዛ ነው። ስለዚህ እቺ ልጅ ገንዘብ ቢኖራት ምን ቢኖራት የሆነ ታውቃላችሁ፣ ሰው የለኝም ጓደኛ የለኝም ሰው መራብ በጣም ከባድ ነው እና እኔ ደስ ብሎኛል ወንድምየው በዚህን ቅዝቅዝ ባለ አየር እሷን ሳያጥላላት እሷን ዝቅ ሳያረጋት ባላት ክብርና ባለው ክብር ለሷ ሰው እኮ ለራሱ ክብር ሲኖረው ነው ለሰው ክብር የሚሰጠው። ገባችሁ? አሁን ሩታ ለራሷ ክብር ቢኖራት ራሷን የምታከብር ሴት ብትሆን ሰው ሲያናግራት ራሱ ስታይሏ እኔ በጣም ነው የሚደብረኝ። በጣም እግዚአብሔር አይደለም ሌላ የሱ እህት አሁን ባለፈው ከአንዴም ሁለቴ ነው መሰለኝ የቀጠሯት አይደል የሱ ቤተሰቦች ወንድሟ ሁለቴ ይሁን ሁለቴ ነው ያገኛት። አንድ ቀን እዚህ ጋር ራቁቷን እናቷ እንደወለደቻት ሄደች ማለት ይቻላል። ራቁቷን ነው የአብርሃም ወንድም ጋር ሄደችው። እኔ የቱን ክብሯን ራሱ እንደሚወዱላት አላውቅም። በሁለተኛውም ቀን ስትመጣ እንደዚህ ባለፈው ከታች አይተሃል፣ አሁን ከላይ እየኝ ነው መሰለኝ። ያኔ በቪዲዮ ወይ ምናምን ነው የሚታዩት ይሆናል። አሁን ደግሞ በአካል ስታይ እንደዚህ አይነት ሴት ነኝ እየኝ ማለቷ ነው። ይሄ ለራሷ ራሱ ክብር የላትም። ያቺኛም ያው ባይሆንም እንደው ቀሚስ አትልበሱ ተብለው ተነግሯቸዋል መሰለኝ። የኢትዮጵያ ሴቶች ይሻላል ከሷ ትንሽ ትሻላለች። ተሽላ ነው የመጣችው እና ማንኛውም አሁን በአብርሃም ዙሪያ ያለ ነገር የሆነ ሰው ጓደኞቹም ያውሯት ምንም ያውሯት የሆነ ሰከን ብላ የማዳመጥ ሰከን ብላ የሆነ እኔ ምኗም አይመስጠኝም። ከመጀመሪያው ጀምሮ እስከ መጨረሻው ምኗም አይመስጠኝም። እኔ ምኗ እንደወደዱላት አላቅም። ይሄ ስታይሏን ያው እኔ አላቅም፣ አስተዳደጌም ሊሆን ይችላል እሷን እንዳልወድ ያደረገኝ እና ስለዚህ አለባ ሰው ጋር የሆነ ቤተሰብ ጋር ስትሄድና እናንተ ባላችሁ ጋር መልበስ ያለባችሁና ሰው ጋር መልበስ ያለባችሁ ልብስ ራሱ ለይታ አታውቁም። ልጅቷ ሲጀመር ገና እየፈነዳች ይሁን አይታ ማታውቀውን ገና እያየች ስለሆነ አይፈረድባትም። ስለዚህ በቃ እና አንድ ሰው የአብርሃም ወንድም ራሱ ስለሚያከብር
ለራሱ ክብር ስላለው ገባችሁ? ለዛ ነው ክብሩን ጠብቆ በክብር ቀስ ብሎ በዘዴ እሷንም ሳይጎዳት ራሱንም ሳያሳምም ቀስ ብሎ አሁን ከሱ ራሱ የእውነት ሩታ እኮ ፈቃደኛ ከሆነች እኮ አብርሃም ፈቃደኛ ነው። እኛ እኮ እያየን ነው። እሷ እኮ የትም እንደማይሄድ ስለምታቅ ነው በላው ላይ እንደዚህ ሻፈደ የምትለው የትም እንደማይሄድ ስለምታቅ ማለት ነው። በቃ እንደዚህ የምትዘንጥበትና እንጂ ጥሏት እንደሚሄድ ብታቅ እኮ እሱ እንደሚንበረከከው እሷ ትንበረከክ ነበረ። ግን መጨረሻውን ያሳምርላችሁ። ሌላ አንድ ወረቀት ከተቀደደ በኋላ በፍርድ ቤት ከተለያዩ በኋላ እኔ እኮ ግራ የሚገባ ነው። ግን በፍርድ ቤት ስለተለያዩ አንድ ላይ ሆኑ ማለት አይደለም። እንደገና ትዳራቸውን አድሰው በአዲስ እንትን ይጋባሉ። ችግር የለውም። ያኔ ሰርጋቸው ምናምን አድርጎ እኔ ለክርስትና ሰርግ ስጠብቅ ጭራሽ ተበጣብጠው እዚህ ጋር ደረጃ ደረሱ እና ስለዚህ ምን ልላችሁ ፈልጌ ነው የአብርሃም ወንድም ክብር ይሰጠዋል። እውነት ክብር ያለው ሰው ነው። ራሱን አክብሮ እሷንም አክብሮ ሳይንቃት አንቺ ለምን እንደዚህ ሆንሽ ለምን በዚህ ገባሽ ምናምን ሳይላት ተረጋግቶ በእርጋታ አነጋግሯት ነገሩን በዘዴ በብላት በስድብ ምናምን ሳይሆን ነገ እሷ ራሱ የሆነ እንትን እንዲኖራት ምንድነው ይሄ ተስፋ እንዲኖራት ተስፋ ስላችሁ ከአብርሃም ጋር እንድትኖር ተስፋ ሳይሆን መኖር እንደምትችል የሆነ ችግር የሆነ ጓደኛ ቤተሰብ እንደ ዘመድ የምታማክረው ሰው አንድ እንዳገኘች ነው። እኔ አብርሃምን ወንድም በቃ እንደ ራሴ ስሜት የተሰማኝ የሆነ ከአብርሃም ራሱ ብትለይ መለየት ስላችሁ ይሄ ፍቅሩ ምናምን ትታ ኖርማል ቤተሰብ ጓደኛ መሆን አለ አይደል? በቃ ጓደኛ ኖርማል ቤተሰብ መሆን። እኔ እኮ ጓደኝነት ማለት እኮ እኔ ከዚህም በፊትም ተናግሬያለሁ። እኔ ለጓደኞቼ የተለየ ቦታ አለኝ። እኔ በጣም ነው የምወዳቸው ጓደኞቼን፣ ዛሬም ነገም ለወደፊትም ለወደደኝ ሰው ግን ትዕግስት አለኝ። ግን አንዴ ከጠላዋቸው ደግሞ ዞር ብያላቸው ካላስ አልለማመጥም። እንደኔም ደግሞ ታግሷቸው የሚያልፍ ሰው የለም። ግን ለወደደኝ ክብር ለሰጠኝ እኔም ክብር ሰጠዋለሁ፣ እወደዋለሁኝ እስከ መጨረሻ ጥግ። ማንም ከዛ ሰው ሊለየኝ አይችልም። ወሬ ምናምን ደግሞ መቀባበል ይሄ አሁን ሩታ ወሬ ለሷ አብርሃም እኮ አንቺን በድሎሻል፣ አንቺ ጎበዝ ነሽ ምናምን ካሏት ምንድን ነው ታዲያ? ይሄ ዜሮ በዜሮ ነው ያባዛዋት። እኔ ዜሮ በዜሮ ሲባዛ ምንም አያመጣም። ሁሉ ጊዜ ዜሮ ነው። እንደዛ ናት እሷ። ስለዚህ የአብርሃም ወንድምና ማናት ሄርሜላን ትላንትና የመጨረሻ ነው ተመስጬ አዳምጫቸው የጨረስኩት። የመጨረሻ እግዚአብሔርን በቃ ከሱም ብትለይ በቃ ይሄ ፍቅሩ ምናምኑ ትተው ራሱ ኖርማል ጓደኛ ነች፣ እንደ ቤተሰብ እንደ እህት ሆነው ቢኖሩ ራሱ የሆነ ቢቸግራት የሆነ ጓደኛ ቢፈልጋ ወይ ዘመድ ብትፈልግ የምታማክረው ነገር ቢኖራት ደውላ የአብርሃም ወንድምን እንደዚህ ሆኖ ብላ ብታማክረው የሆነ እንትን የሚሰጣት ከአብርሃም ጋር ያለውን ግንኙነት አይደለም እያልኳቸው ያለሁት የሆነ በቃ ሰላማዊ የሆነ ቤተሰባዊ ታውቃላችሁ። ቡዜም አሁን ከሷ ጋር እንደዛ ብትሆን ቀርባት። እሷን እኮ አላገናኝ ያሏት እኮ እነ ብሩክ ምናምን ስለማያዩ ነው። ብትሄድ ራሱ እንደዚህ አታነጋግራትም። እንደዚህ ረጋ ባለ መንፈስ አታነጋግራትም። መቼም የሱ ታላቅ ናት አይደል? ለወንዱ ታላቅ ናት እሷ። መቼም የሱ ታናሽ አይደለችም። ታናሽ ታላቅ በመሆን አይደለም እዚህ ጋር እያልኩ ያለሁት። እኛ ሴቶች እኩሎች ነን። ለንግግር እንቸኩላለን፣ ለማፍቀርም፣ ለመውደድም፣ ለመሮጥም፣ በቃ ለብዙ ነገር ተፈጥሯችን ነው ያስቸኩለናል። ለምን እንደሆነ አላውቅም። ከስንቶቹ ናቸው ረጋ ያሉ ሴቶች ያሉት? እኔ ብዙ እዚህ ጋር ጥፋተኛ ናት ምናምን እያልኩ አይደለም። አንድ ቦታ ደግሞ ያጠፋሽ ነገር ካለ ጥፋት አለባት እላለሁኝ። እንደ ታናሽ እህቷ ነግራታለሁኝ መቼም። ስለዚህ እኔ አብርሃምን ለምሳሌ አንድ ቀን ሩታን እኮ ጥፋቷን ራሱ እያወቁ ጥፋቷን አይነግሯትም። ለዚህ እኮ ልጅቷ በቃ እየለቀቀችው። እኔ ከዚህም በፊትም ብያለሁኝ። እናንተ የእሱ ቤተሰቦች በእሷ ዙሪያ ጥፋቱን ራሱ እኔ የአብርሃም እሷንም እሱንም አስቀምጠው ለየብቻ ሳይሆን እሱንም በሌላ ቪዲዮ
አንተ ነህ ጥፋተኛ። አንቺ እኮ እውነት አለሽ ሩታ፣ እንዳንቺ አይነት ሰው እኮ የለም። አንቺ እኮ እውነት አለሽ፣ እውነት አለሽ የሚባል ሰው ልጅ በላዋ ላይ ሲያገባ፣ በላዋ ላይ ሲዞምት፣ በላዋ ላይ በቃ የተለያየ ነገር ሲያደርግ ነው እኔ የማውቀው አንድ ሰው ጥፋተኛ ነው የሚባለው። እዚህ ጋር ልጁ ህይወቱን ለማስተካከል እኔ ከአንቺ ጋር ያለኝን ግንኙነት እኔ እየቀረ ነው ይሄ እኔ አሁን ግንኙነቴ ከሷ ጋር ነው፣ ከሷ ጋር ህይወት ጀምሬያለሁ፣ ትዳር ጀምሬያለሁ፣ ከዛ አልፌ ተርፌ እርጉዝ ናት ምስቴ እያለ እየተናገረ እዚህ ጋር የቱ ጋር ነው ጥፋቱ? እናንተስ ብትሆኑ በዙሪያችሁ እንደዚህ አይነት ነገር ቢመጣ እንዴት ነው የምታደርጉት? በጥፊ እንደዛ ስትመታው እኔ ከአፋራ አይወጣም እንጂ እኮ የመጨረሻ ነው የምትነቃችሁ። ግልጹ ስነግርሽ ማለት ነው የመጨረሻ ማናት ሂሩት የመጨረሻ ነው የምትነቃችሁ። ለምን እንደምትነቃችሁ አላውቅም እኔ እሱ። እናንተ ደግሞ ለምን እሷ ላይ ምጥኝ እንዳላችሁ እናንተ ናችሁ የምታውቁት። የቱ ክብር ሰጣችሁ ነው? እስኪ የቱ ጋር ነው የሆነ ስታወራችሁ ራሱ እኔ እኮ እንደዚህ ሆነ በዚህ ሆነ በዚህ ገብቶ እንደዛ ሆኖ ይዋት እስኪ ሄርሜላ ትላንትና እንዴት እንዳወራችሁ ወንድማችሁ መስመር አሲዛ ቀስ ረጋ ብላ እንደዚህ ሳትሆን እኔ እኮ ምጥስዮ ምናምን ብላ እንደዚህ ሳትሆን ቀስ ብላ በቃ አያችሁ። እንዴት ላስረዳችሁ ግን እግዚአብሔር ይስጣው የሱ ወንድም መድኃኒዓለም እውነት እግዚአብሔር ይስጣው። በቃ ሄርሜላም ወደ እኔ ከዚህም በፊትም ብያለሁ በሷ እሱ ከአንቺ ጋር ትዳር ራሱ ቢጀምርና ልጅ ቢወልድ እሷ ከሌላ ሰው ጋር አግብታ ልጅ ብትወልድ ከዛ ሳይስማማት ቀርቶ አብርሃም እዛ ጋር አልተስማማኝም ይቅርታ በድዬሃለሁኝና አብረኸኝ ሁን ብትለው ከአንቺ ጋር የወለደውን ልጅ አንቺ ጋር ጥሎ ከዛ ጋር የወለደችውን ልጅና የሱን ልጅ አንድ ላይ ይዞ ያሳድጋል። ስለዚህ ተይ ይቅርብሽ ብያታለሁ። መክሬያታለሁ እኮ ሄርሜላንም በምችለው አቅሜ መክሬያታለሁ። ተዩ ብያታለሁ። ይቅርብሽ፣ የራስሽን ህይወት የራስሽን ኑሮ ኑሪ፣ ይቅርብሽ፣ አብርሃም አይሆንሽም ብያታለሁ። አሁንም ወንድምዬው እኮ እንደዛ ነው እያላት ያለው። በስድብ አይደለም፣ በነቀፋ አይደለም፣ አንቺ ለምን እንደዚህ ያደረግሽ ምናምን ብሎ በኃይለ ቃል አይደለም፣ በምክር ዛሬ መክረሃት አስተካክለሃት ከእንደዚህ አይነት ህይወት ሴሊ በፍቅር ስትጎዳ እኔ ማየት አልፈልግም። ወንድ ልጅ የሚጎዳ አይደለም። ፍቅር የሁለት ሰው ሲሆን ነው፣ ከሁለት ወገን ሲሆን ነው እንጂ አንዱ አፍቃሪ አንዱ አለማፍቀር እኔ ተወዳጅ ነኝ ብሎ የሆነ ስሜት እንዲሰማው መሆን ፍቅር የእኩል ሲሆን ነው። የእኩል ካልሆነ ምንም ጥቅም የለውም። ያፈቀረው ሰው ይጎዳል፣ ልቡ ይሰበራል፣ ብዙ ነገር ይሆናል። ያፈቀረ ሰው ነው የሚያውቀው፣ የተጎዳ ሰው ነው የሚያውቀው። ገባችሁ? ፍቅር አያል ነው። ውስጣችሁን ስብርብራችሁን ነው የሚያወጣው። አትነሱ። ገባችሁ? አንዳንድ ሰዎች ግን ተፈቀርን አፈቀርን ብላችሁ የምትጋጋጡ መስሏችኋል። ከባድ ነው። እግዚአብሔር ከእንደዚህ ያን ነገር ሰውን ይሰውር። እሱን ብቻ ነው እኔ ለእናንተ መለመን የምችለው እንጂ ሌላ ምንም ማድረግ አልችልም። ሌላው ደግሞ ዛሬ ጠዋት ነው ያየሁት። ደስታን ጠርታ ትላንት መቀደም ነበረ መስራት የእንትን የፈለኩት ግን አልተመቻቸልኝም። እሱ ያው ታውቃላችሁ የሰው ቤት ነው። እንደፈለኩኝ ተነስቼ እንትን አይደለም። ስራ ካለኝ አይ ስራዬን ትቼ ቪዲዮ ሰራለሁ አይደለም። ስራዬን ሰርቼ አበቃቅቼ ባለችኝ ሰዓት ባለችኝ ደቂቃ ነው ቪዲዮ የምሰራው እንጂ እንትን አይደለም። ስለዚህ አስተያየት መስጠት የፈለኩት ለማን ነው ስሙ ለዛ ደስታ ለተብየው ማለት ነው። እሷ ክብር ብትሰጠው ለባሏ እሱ ሲመጣ እሱ ላይ ባትጠመጠም ባትላላጥ የሆነ ገደብ ብትሰጠው። እኔ አታፍቅር አይደለም ታፍቅር። ከዚህ ከተለየች ግድ ነው ህይወት ያስፈልጋታል። ህይወት ይቀጥላል፣ ከሚቀጥለው ሰው ጋር ይቀጥላል። ስለዚህ የሆነ ያንን ሰርቻለሁ ቪዲዮ ይሄኛውንም ቀጥራ ያኛውንም ከምጠራ በጣም የሆነ በቃ ታውቃላችሁ፣ በዚህ አይነት እኮ ሰው መገዳደልም አለ።
በሷ ምክንያት አብርሃም የሆነ ነገር ቢሆን ያ ሰው የሆነ ነገር ቢሆን ታውቃላችሁ፣ እሷ አብርሃም ስለሚወዳት ስለምታቅ በዚህ ናል በፍቅሩ መጫወት በልቡ መጫወት አስፈላጊ አይደለም። አሁን አንዳንድ ሰው ቢሆንና አብርሃም አሁን ባለፈው ያኛው እንትን ይዞለት መጣ የክስ ወረቀት ከፖሊስ ነው ከምጥስዮ ብሎ እኔ አሁን ቆይ ፖሊሶች እኔ ማውቀው አንድ ሰው ሰውን ከከሰሰ ባለቤቱ ነው እንደሚያደርሰው እኔ አላቅም፣ በርግጥ አላቅም እኔ እሱ እና እኔ በቃ የፖሊስ መክሰሻ ነው ምንጥስዮ ብሎ አምጥቶ ሰጠው እንዲህ ምንጭቅ አርጎ ተቀብሎታል። አብርሃም የልጅ እንደ ልጅ ነው እሱ፣ ይሄኛው ጀግና ነው ከሱ ጋር አንገቱን ሊያንቃል ሄደም ወረቀት ይዞ መጣ ምናምን ብሎ የሆነ ቪዲዮ የሰራ የሆነ ልጅ አለ። አንተ ብትሆን እንዴት ነው የምታደርገው? እኔ ያኔ ነበረ ቪዲዮ መስራት የፈለኩት በሷ ላይ ማለት ነው፣ በሩታ ላይ ምን አይነት ቪዲዮ መስራት ነበር የፈለኩት? አንቺ ለሱ ክብር ብትሰጪ ዛሬ እሱ ለሱ የክስ ወረቀት ይዞለት አይመጣም። በዚሁ ነግርሻለሁ። ገባሽ? የክስ ወረቀት ይዞለት አይመጣም ነበረ ለልጅሽ አባት። ብትለዩም ተለያይታችኋል፣ በፍርድ ቤት ተለያይታችኋል አይደል? ሰው አሁን ታረቁ፣ በዚህ ውጡ፣ በዚህ ግቡ እየተባላችሁም ያም ከዚህ እንትን ቢሏችሁም እናንተ ተለያይታችኋል። አሁን በዚህ ሰዓት አንቺ ከፈለግሽው ሰው ጋራ የፈለግሽው ነገር የመሆን መፍታለሽ፣ እሱም እንደዛው። ስለዚህ አንቺ ባትንቂው፣ አንቺ ብታከብሪው እሱን ክብር ይሰጠው ነበር ለባልሽ፣ ለልጅሽ አባት። አሁን ባል የሚባል ለካ ነገር የለም። ለልጅሽ አባት ክብር ይሰጠው ነበረ። ግን ሊያስደበድበው ነው ምናምን ስትባይ ጠርተሹ አንተ እሱም የምታስደበድብበት ምንም ቢሆን የልጅ አባት ነው እንዲደበደብ በኔ ምክንያት በኔ ዙሪያ ባሉ ሰዎች ችግር እንዲደርስበት የሆነ ነገር እንዲሆን አልፈልግም። ስለዚህ እሱን የምታስደበድብ ከሆነ እኔ ከኔ ጋራ ምንም አይነት ግንኙነት አይኖረንም፣ በዚህ ሰዓት ማቆም እንችላለን እና ብለሽ ቪዲዮ ሰርተሻል። አስቀድሞ ነው እንጂ መደቆስ ምን ይደርሳል ምን ይባላል። እኔ ተረቶቹም ራሱ ጠፍተውብኛል። አቦ ባልተርትስ አስቀድመሽ ነበር እንደዚህ አይነት ነገር እንዳይመጡ የማረክ እንትን የነበረሽ። እውነት ከሱ ጋር የምትቀጥይ ከሆነ ልጅ ያገናኛችኋል። ልጁን ለማየት የሆነ ከሱ ጋር ራሱ ብትኖሪ ከሱ ጋር ራሱ ብትቀጥይ ህይወትሽን ከደስታ ጋራ ከአብርሃም ጋር የሚያገናኝሽ ልጅ አለ። እኔ እኮ እስከ መቼ እኔ ግን ሰልችታችሁኛል። ያው ቪዲዮ ዝም ብዬ ልስራ እንጂ አንዳንድ ጊዜ ስልችት ስላላችሁኝም ነው ቪዲዮአችሁን ራሱ እንትን ምለው በቃ ማሰራው ይሰለቻል። በቃ እኔ በቃ የሆነ የማይቋጭ ነገር ድራማ ራሱ ይቋጫል እኮ የእናንተ አይቋጭም። በቃ እናንተ ለነገሩ ቢዝነሳችሁ ነው፣ ገንዘባችሁ ነው። እንዴት ብላችሁ ተቋጫላችሁ? መቋጫት አትፈልጉ። ለምን እንደዚሁ እየቀጠላችሁ አሁን ደስታን ከሸኘሹ ሌላ ሰው ደግሞ ታመጫለሽ፣ በዛው ይቀጥላል። ገባችሁ? ይሄ እንትናችሁ ነው አጀንዳችሁና ቢዝነሳችሁ ስለሆነ ሌላ አጀንዳ የላችሁም፣ ሌላ አዲያ የላችሁም። ይሄንኑ ስለ አብርሃም መፋታት ታረቁ አትታረቁ በቃ ተለያዩ እኮ በቃ በፍርድ ቤት ሰው ተለያያል። ለምን አትለዩ ሌሎቻችሁ ማለት ነው። አብርሃም ጋር እየመጣችሁ ዛሬም አንተ ከሄርሜላ ጋር ለምን እንደዚህ ታደርጋለህ? እሷም ጋር ትመጡና ሌሎቻችሁ ደግሞ እሷ ከደስታ ጋር መሆን የሚፈልጉ ሰዎች ቀጥይበት፣ በቃ አሪፍ ልጅ ነው ምናምን ብላችሁ ትሰራላችሁ። አብርሃም ጋርም ትመጡና ደግሞ ሌሎቻችሁ ለምን የሩታን የምትፈልጉ ሰዎች እነ ቢኒ እነ ምናምን እኔ ቆይ ልጅ ተፋተዋል እኮ ከተፋቱ በኋላ አዲስ ሰማና ልታፈራርሙ ከሆነ እሱን በውስጥ ጨርሱና በቃ ነገሩን ቋይተን ጨርሰን ይሄው አስታርቀናቸዋል ምናምን በሉና ደስታ ይዛችሁልን። ሁሉ ጊዜ ጭቅጭቅ፣ ሁሉ ጊዜ ቪዲዮ፣ አንተ እንደዚህ አድርገህ አንተ እንደዚህ ሆነክ እሷ ጋር ደግሞ ሌሎቹ ሄዱና አብርሃም ልጅሽን በሆነ አጋጣሚ ልጅሽን ሊወስድብሽ ነው፣ ልጅሽን ሊነጥቅሽ ነው ምናምን ብላችሁ ቪዲዮ ትሰራላችሁ። እኔ ምን አይነቶች ሰዎች ናችሁ ግን? ምን አይነት ደግሞ የወንድ ወረኞች! ኧረ በስመ አብ! አብርሃም ለምንድን ነው ልጅ የሚነጥቃት? እንደሚያስጠይቀው እኮ ያውቃል። አዎ ሌላ ሀገር ቢሆን ለምሳሌ እንደ አውሮፓዎች ሀገር ቢሆን አሁን እሷ መቀደም ለታ የሰራችሁ ስራ ልጅ ያስነጥቃታል።
ቀሚሷን ገልባ መኪና ላይ ወጥታ መጠጥ እንደዛ እያረገች ልጅ ማሳደግ አትችልም። ኢትዮጵያ ግን ምንም በቃ ልጇ እንደፈለገች ብታረገው ማንም ይጠይቃት ሰው የለም። ገባችሁ? አንድ እናት እንደዚህ አይነት ድርጊት የምታደርግ ከሆነ አሜሪካ አላውቅም፣ እንደዚህ ወደ አውሮፓ ሀገሮች ምናምን አይደለም እንደዛ አድርጋ አይደለም ትንሽዬ እናንተን የሚቃወማችሁ ሰው ራሱ ካለ የሆነ ምቀኛ፣ መቼም ኢትዮጵያኖች በሄድንበት ቦታ ምቀኞች አይደለም። አንዳንድ ጊዜ እኮ ምቀኝነትም አለብን እኮ። የኛ ምቀኝነት ደግሞ አይጣል ነው አይጣል። ከደግነታችን ምቀኝነታችን ይበልጣል። ለምን እንደሆነ አላውቅም። እግዚአብሔር ከእንደዚህ አይነት ነገር ይሰውረን። እንደው ከእንደዚህ ይሄ በቃ ከታሰርንበት ይሄ ከመጥፎ ነገር እግዚአብሔር ያውጣን ሁላችንን። ምቀኝነት መጥፎ ነው እና ስለዚህ እነዚህ አሁን ወደ አውሮፓ ምናምን ያሉ ሰዎች ለምን እንደሚጠላሉ የሚያስተዳድራቸው ጉልበታቸው ወይ ደግሞ መንግስት ይሄን ቤት ኪራይ ነው ምንጥስዮ የሚባል ነገር ይከፍልላቸዋል መሰለኝ። ምን እንደሚያስቀናናቸው አላቅም። ግን ወደ አሜሪካ እንደዚህ አይነት ነገር የለም። አሜሪካ እናቴ በራቸውን ዘግተው ይወጣሉ። ባልና ሚስት ራሱ አይገናኝም። አይደለም ጎረቤትና ጎረቤት ሊገናኝ። እኔ እዛ ይሄ አውሮፓ ሀገር ደግሞ ምን ችግር እንዳለ አላቅም። እኔ ብዙ ጊዜ ይሄው በሚዲያ እናያለን። ልጆቻችን ተነጠቅ ልጆቻቸው የሆነ ትንሽዬ አሜሪካም አለ እንደዛ ነገር። ግን ልጅ ራሱ ከወደቀ ይጠይቃቸዋል አሉ መንግስት። ለምን ወደቀ፣ ለምን ቆሰለ፣ ልጅ መምታት ምናምን አይቻልም አሜሪካ ሀገርም። ግን እነዚህ ደግሞ ይብሳል። ወሬ ታውቃላችሁ፣ የሆነ ወሬ በቃ ወሬ ያለባቸው ሰዎች እንደነዚህ አይነቶቹ አሁን እዛ ቢሆኑ አለቀላቸው። እና አሁን መቀደምታ ምን ልላችሁ ፈልጌ ነው፣ አብርሃም ልጅሽን በሆነ አጋጣሚ ሊነጥቅሽ ይችላል። ምንጥስዮ በዚህ ወጥቶ በዚህ ገብቶ ብላችሁ የማይሆን ወሬ የማይመስል ወሬ ባትሰነጠቁ። የሱ ጓደኞች ናችሁ። እኔ እኮ ግን እግዚአብሔር ብሎ እነዚህ ልጆች ከታረቁ ማለት ነው። ይው ሩታ እንደ አብርሃም አትምሰላችሁ። እንደ አብርሃምን ውሻ ጥንቡን አውጥታችሁ ሰድባችሁት በቪዲዮ መልሳችሁ ታገኙትና አብራችሁ ቪዲዮ ትሰራላችሁ። ሩታ ግን እንደዛ አይደለችም። ሩታ የውሻ እንዴ ነው። ውሻ ማለት ስድብ አይምሰላችሁ። ደግሞ እየሰደብሻት ነው ምናምን አትሉ። ውሻ ትልቅ ታማኝነት ያለው ሰው ነው። ከእንስሳ እግዚአብሔር ከፈጠረው ፍጡር እንደ ውሻ ታማኝ ሰው የለም። ሩታ ታማኝ ናት። እንደት ውሻ ቂመኛ ነው። ቂም ከያዘ አይለቅም። እንደው ደግ ልሁንለት ብላችሁ ራሱ የሆነ ነገር አድርጋችሁት ውሻን ማለት ነው የሆነ ደግ ነገር ራሱ ብታረጉለት አይለቅም ቂሙ። የኬሌፎ እንደ ውሻ ነው፣ ቂመኛ ነው ይባላል። እሷ ቂመኛ ናት። እሷ የጥርስ ሰው ናት። በጥርሷ እንጂ ሆዷ አይታወቅም። ግን አብርሃም የዋ ነው፣ ምስኪን ነው፣ በጣም የዋ ነው። እኔ ብጠሉኝ ጥሉኝ፣ ሀቁን ተናግሬ የመሸብኝ ቦታ አድራለሁ። ለምን 10 ሰው አታዩኝም? ሀቅ የሚናገር ሰው ያው ቦታ የለውም። ለዛ ነው የምላችሁ። ስለዚህ አብርሃም የዋ ነው የመጨረሻ። እስኪ በዙሪያው የመጡ ሰዎች በሙሉ በመጥፎ የሚምጡ በደግ የሚምጡ። አሁን ሩታን እንደዛ ቢሰድቧት በቪዲዮ እስኪ ማን ነው ቢኒያምን አቅርበዋለች፣ ይቅርታ ጠይቋታል ስንቴ። በቃ ብላ ያዘችው። እሷ ምንድነው የውሻ አመል አለባት። ውሻ ስል ስድብ አይደለም። ውሻ ታማኝ ነው፣ የወጋውን ሰው አይረሳም። ገባችሁ? ቂመኛ ነው ውሻ። እሷ እንደዛ ናት። እና ስለዚህ መልላችሁ ፈልጌ ነው። አሁን በዙሪያው እየመጣችሁ ለሷ አብርሃም እኮ እንደዚህ ነው፣ አብርሃም እንደዚህ እኮ የምትሏት ሰዎች ጥንቃቄ አድርጉ። እነሱ ድንገት ራሱ እግዚአብሔር ብሎላቸው እንደው እህልዋቸው አላለቀም ብሎ ሌላ ልጅም እንዲደግሙ እግዚአብሔር እድሉን ከሰጣቸውና አንድ ላይ ከተመለሱ በራፋቸው አታስረግጣችሁ። በራፋቸው በፊት እስኪ ይሄ ሁሉ ጋጋታ እኮ የለም። አብርሃም እና እሷ በሰላም ባሉ ሰዓት እኮ ማንም ሰው ያለው ማን ነው? ኤፍሬም ወንድሞ የሱ ወንድም፣ እሱም አልፎ አልፎ ነው ቆይቶ። ወይኔ በጣም ተለያይተዋል። ቪዲዮ አብሮ መስራት ከተው ያው በውስጥ ከተገናኙ አናቅም። ከዛ ከተረፈ ማን ነው እሱም እንትና እነ ቢኒያም ምናምን ራሱ ነው እኮ ያየኋቸው። አሁን በእነሱ ጥል ነው እንጂ አይቻቸው አላቅም። በእነሱ ዙራ እነሱም ፌመስ ሆኖ በእነሱ የተነሳ አወቅናቸው በደንብ ማለት ነው። አሁን ቢኒያምን ሙልጭ አባቱ አርጋ ሰድባው
ግን ያኔ ሲመጡ የተቀበላቸው ነገር ያመቻቸላቸው ስለ አዲስ አበባ ነገር አንዳንድ ነገር ከነሱ ቀድሞ ያው በስራም ይሁን በምንም አይዶን ነው የመጣው። እኔ ግን ያየሁት በሱ ነው። በእነሱ ጥል ጊዜ እንደዛ እናንተ ጥቅመኞች፣ እናንተ ምንጥስዮች ሙልጭ አባታቸው አርጋ ሰድባቸው ተለማምጧት ቂጧን ልሰዋት። በቃ አንቺ እኮ እውነት አለሽ፣ እውነት ነው፣ አንቺ እኮ ተበድለሻል፣ ምን ሆነሻል ብለው ገቡላት። ግንስ አብርሃምን አንተ እኮ ትክክል አለህም፣ እሱ እኮ በድሎሻል፣ እሱ እኮ እንደዚህ አድርጎሻል ምናምን ብሎ ጭጭጭጭ አባቱ አድርገውት ከዛ ዞሮ ደግሞ አሁን መቀደምነታ ቡዜን አግኝቷት ወንድምሽ እንደዚህ 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 ብሎ እያወራት የፈለገውን የልቡን የምኑን በቃ እኔ ብዙም አልጨረስኩም ተውኳቸው። እኔ የሚያጠግም እንጀራ ከምጣዱ ያስታውቃ እንደሚባለው ማለት ነው። እኔ በቃ ወሬውን ስላልጣመኝ እሱ ነው ያስደበደበው። ምንጥስየው ምናምን ብሎ ሲሰራ ከቡዜ ጋር ቡዜም እንደዛ ወንድሜ እንደዚህ አያረግም ምንም። አዎ እሷን በድሏታል፣ ሁሉ ጊዜ አዎ እሷን በድሏታል አትበሉ። እስኪ ይሄን ነገር እስኪ ርዕስ ራሱ በድሏል በድላለች የሚባል ርዕስ ተውና ሌላ ወሬ አውሩ እስኪ ካሁን በኋላ ከቻላችሁ ማለት ነው። ካልቻላችሁ ቀጥሉበት። እኛም እንደዚሁ በቃ ስልችት እያለን በቃ እናወራችኋለን። ኧረ በስመ አብ። ስለዚህ አሁን መቀደምነታ ቪዲዮ ከማነው ስሙ ፈረንጁ ነው ምንጥስየው ከሚባለው ጋራ ሰርቷል። በቢኒያም ቤት ላይ ነው የሰራው ራሱ ቪዲዮ ይዞ ምን ብሎ በአብርሃም በቢኒያም እንትን ላይ እንዲለቀቅ አደረገ። እኔ አንዳንድ ጊዜ እኮ ማርያም ምን እላለሁ መሰለኝ አውቆ ነው እንዴት እንደተጣሉ የሚሆኑት እንጂ ሰው ልጅ እንዴት ነው በቃ የሆነ ሼር ነው የሚሰሩት ይሁን እኔ ግራም እኔ እውነቴን ነው የምላቸው። አንዳንድ ጊዜ ሳስበው እኛ እኮ ዝም ብለን ነው አፋችን የምንከፍተው እንጂ እኮ እነሱ እያጧጧፉት ነው እላለሁ እንጂ እንዴት ነው እኔ ግራ የሚገባ ነገር ነው። ለፍርድ አይመቹ፣ ለንግግር አይመቹ። በምን አይነት መንገድ እነሱ እንደምትፈቷቸው እኔ አላቅም። እግዚአብሔርን በጣም ይገርመኛል ስለነሱ እና ስለዚህ ምን ልፈልጌ ነው ክብር ከቤተሰብ ይጀምራል። ለአብርሃም ክብር ብትሰጠው እሷ ብታከብረው ያንንም ጠርታ ይሄኛውንም ያኔ እንደዚህ ነው እንደዛ ነው ብላ ባትሸካከሙ ባትላላጡ በዚህ ልክ እሱ ለሱ የክስ ወረቀት ይዞለት አይመጣም ነበረ። ከረፈደ ጅብ ካለፈ ውሻ ጮኸ እንደሚባለው የልቡን ካደረሰ በኋላ አንቺ ከሱ ከህይወትሽ እንዲወጣ ምን ብታደርጊ እንደኔ ምንም ባሊው የለውም ልልሽ ፈልጋለሁ ውዴ። እንደዛ ነው ልሻለሁ። ከዛ በተረፈ እግዚአብሔር ልቦ ወደ ልቦናችሁ ይመልሳችሁ። ቁጭት አርጉት፣ ነገሩን እስኪ ቋጩት። ይነጋል። አሁንም እኮ ብንከፍት ሌላ ነገር እናያለን። አዲስ ነገር ይነጋል። ሌላ ነገር ነው። በዛ ፈነዳ፣ በዚህ ፈነዳ፣ በዚህ ሮጠ፣ በዚህ ሄደ እያላችሁ ነው። በቃ አጀንዳችሁ አያልቅባችሁ፣ ወሬያችሁ አያልቅባችሁ። አንዷ ስትሄድ አንዷ ከቡታጅራ ትመጣለች በተራ በተራ። በቃ ጭራሽ የገረመኝ እህትየው በስልክ የሚደውሉልኝ ከውጪ ከምን ምን ነው እህቴዋ፣ እንደዛ ከሆነ እኮ ስንት ሰዎች እኮ የተለያዩ አሉ። ታዲያ ስለነሱ እንዴት ነው ሰው ያልተጨነቀው? እነሱ የተለያዩ ሆኑ በአለም ላይ ነውስ? እነሱ ስለተለያዩ አለም ተገለባበጠች። እንደው ውሸታችሁ ጥግ ነው። ከዛ ሰው ይዘኝና ሌሎቹ እንዲህ በአካል ሲያገኙ ይዘው አረ ስለነሱ ምን እየሆንሽ ነው? ምን እያረግሽ ነው? አረ ታስታርቂያቸው ይሉኛል። አቤት ጌታ ኢየሱስ። እና በዙሪያችሁ ስንት ቤተሰብ የተበተነ የለም? አሁን ቡታጅራ ላይ ስንት ሰዎች የሉም? ታዲያ ስለነሱ አይልም ሰው። እነሱ የተለዩ ናቸው። እነሱ አብሪ ኮከብ ናቸው። አረ የእናንተ ተወርቶ ማያልቅ መረበስ ነው ብለውሽም ከሆነ እሰየ እንኳን አሉሽ ያሉሽ ሰዎች ምኞታቸው ይሳካላቸውና እግዚአብሔር ትርቃቸውን ያቅርብልን። ገባችሁ? ትርቃቸውን ያቅርብልን እግዚአብሔር፣ ሰላሙን ያምጣላቸው በቤታ። እኔ ለልጃቸው ሲሉ አንድ ላይ ቢሆኑ ደስ ይለኛል፣ ግን አንድ ላይ የሚያስገባቸው መስመር የለም። እኔ ምሩን ስና እሱ አልወጣለትም፣ እሷ ግን ባክቷታል። እሷ ሌላ ሰው ነው የምትፈልገው አሁን በዚህ ሰዓት። ድሮም ለእውቅና መጣች፣ እውቅና አሸመተች፣ ብሩ አሸመተች፣ በቃ ፌመስ ሆነች።
እንጂ ሰው ልጅ እውነት እንደዛ አልቅሳ ለፍቅር መታ ቢሆን ከፈለገ ሰው ጋር ቢሆን እኔ ፈልግሻለሁኝ ካንቺ ጋር መሆን ፈልጋለሁ እያላት አልፈልግህም ረፍዷል እያለች እንደዛ እንትን አትልም ነበር። እኔ ማረግ እሱ ምክሬ ደርሷታል መሰለኝ። እኔ ምን ማረግ እንደምችል ታውቃለህ። እኔ ምን ማረግ ብፈልግ እግዚአብሔርን እኮ ራሷን አረገች። ፈጣሪ ብቻ ነው የፈለገውን ነገር ማረግ የሚችለው። የፈለገው ነው ማረግ የሚችለው አንድ የፈጠረን ፈጣሪያችን መድኃኒዓለም ብቻ ነው እንጂ ሰው ልጅ ብር ስላለሽ የፈለግሽውን ነገር ማድረግ አትችይም። ኦኬ ልብስ ልትገዢ ትችላለሽ። ቡታቡቶች ይሄ ብላብልጮች ልታረጉ ትችላላችሁ። ከዛ በተረፈ የፈለገውን ነገር ማድረግ የሚችለው አንድ አማኑኤል ብቻ ነው። እኔ ይሄ ቃልሽ የመጨረሻ ነበር የሚደብረኝ። እግዚአብሔር ይመስገን ደርሶሽ ይሆናል። እቺ ነገር እንደው ደርሳሽ ከሆነ ተመዝገን። አዎ እንዳትደግሚ እሱን ቃል። ለምን ከሰው ጋር ሳይሆን ከእግዚአብሔር ጋር የሚያጣላሻል ያ ቃል። ሰው የፈለገውን ማድረግ አይችልም። ሌላ ይቅርና ይሄ የምናወጣው ትንፋሽ እኔ አሁን ማውጣት ቃል እግዚአብሔር ካልፈቀደ በሰከንድ እኔን ጽጥ የማድረግ ኃይል አለው። አንቺ ነኝ ታለ ምን ኃይል ኖሮሽ ነው እኔ ምንም ማድረግ ነውስ? እሱ ስላፈቀረሽ ጥባ ጥቤ የምትጫወቹን እንደፈለግኩ ማድረግ እችላለሁኝ ብለሽ እሱን የምታስቢ ከሆነ እሱ ተይ፣ ህቃውን ተይ፣ ይሄ ቃቃ መጫወቻሽን ተይ እሱ። ከዛ ተረፈ እኔ የፈለኩትን ነገር ማድረግ እችላለሁ። ታውቃለህ እኔ ከፈለኩኝ ምን ማድረግ እንደምችል፣ ስለዚህ ታውቀኛለህ ምናምን። እግዚአብሔር ብቻ ነው ሁሉን ነገር ማድረግ የሚችለው፣ ሁሉን ነገር መስራት የሚችለው አማኑኤል መድኃኒዓለም ብቻ ነው። የሱን አትንኪ፣ ራስሽን እንደፈለግሽ ማድረግ ትችላለሽ። እኔ ያ ስታይልሽ ያ ቃልሽ በጣም ይደብረኝ ነበረ። ገባሽ? ስለ እግዚአብሔር ስለፈቀደ ነው ከዚህ ጋር ተነስቼ እኔ የሆነ ቦታ የምደርሰው። አይደለም ሽንት ቤት ለመግባት እኮ መድኃኒዓለም ካልፈቀደ ዜሮ። ምናገራት ትንፋሽ መድኃኒዓለም ካልፈቀደ አይቻልም። አንደበትሽን ጸጥ የማድረግ መፍታ አለው ጌታ። በአንድ ጊዜ የፈለገውን ነገር ማድረግ የሚችለው እግዚአብሔር ነው እንጂ አንቺ እኔን ልክ ራስሽን እንደ ፈጣሪ ቆጥረሽ እኔ የፈለኩትን ነገር ማድረግ እችላለሁ፣ እንደፈለኩ መሆን እችላለሁ። አንተ የምታደርገው ለምሳሌ የሆነ ማድረግ የምፈልገው ነገር ካለ ማድረግ እችላለሁ ምናምን ፒፒፒፒ ምትይብን እዛው እሱን አቁመሻል። እግዚአብሔር ይስጥሽ። እዛው አቁም። ሌላዎቹንም ይሄ ስታይሎችሽን ሰውን መናቅ ራሱ የተናቀ ሰው ነው ሰውን የሚንቀው። አየሽ ሄርሜላ አሁን እንዴት እንዳናገረችው ወንድሙ የሱ ወንድም። እኔ ስለሷ ራሱ ሳውራ እኔ ራሱ ረጋጋለሁ። ይጋባብኛል መሰለኝ እውነት ረጋ ብሎ አወራት። እነሱም መቀደም ተረጋ ብሎ ራሱ ያወሩሽ እኮ አንቺ። ይሄ የሚሰካ ምንድነው? እጃችሁ ላይ የሚሰካ ነገር አለ። የኔ እንደዛ አይጮህም። እኔ የለውም። እኔ የተፈጥሮ ነው። እኔ ይሄ የሚሰካካስ እንትን ነው የለኝም። እያረሽ ከዛ ደግሞ የሆነ ቦርሳሽ ምናምን እንደዚህ። እሷ ግን አንድ ጊዜ ወደዚህ ሳትል ረጋ ብላ አዳምጠው ረጋ ብሎ እንትን ብለው ቪዲዮአቸውን ጨርሰው ቁጭ ብለን እናውራ ከቪዲዮ ውጭ ተባብለው ትናሉ። አንቺ ሻይ ቡና ራሱ ያልሻቸው አይመስለኝም። ባለፈው በቃቸው ምናምን ብለሽ ጨበጠሻቸው። መንቅር ቤት ራሱን ዋትያቸውም እንዲቆይ እንኳን አንቺ ቤት አለሽ። አንቺ አሁን እቺ እንትናት በቃ ግን አንቺ ቤት አለሽ። የሱ ቤተሰቦች ሲመጡ ውጭ ሲጠሩሽ ኑ ቤት ብለሽ ቤት አክብረሻቸው ቡና አፍልተሽ ማርያምን ወይ እኔ ራስን አይኮንም ለካ ቡና አፍልተሽ እነሱ ውጭ ሲጠሩሽ ኑ ቤት ነው። በዛም ልጁንም ታያላችሁ። ኑ ቤት ብለሽ ቤትሽን አሰማምረሽ ምግብ አብስለሽ አዘጋጃጅተሽ እንደ ሴት እንደ አንድ የወንድማቸው ምስት መጀመሪያ ማለትም የቀድሞ ምስቱ ሆነሽ እኔ ስንቱን እናስተምርሽ ስንቱን እንበልሽ ብላሻለች እኮ ሄርሜላ። አንዳንድ ጊዜ እኮ ትክክል ናት። አንቺ ክብር ከሰጠሽው አንቺ እሱም መያዝ ካልቻልሽ ስጪኝ፣ እንዴት ባል እንደሚያኖሩ አሳይሻለሁ። ግን ከቻልሽ ግን እንደ ምስት ሆነሽ አኑሪ ብላሻለች። አንቺ ተለያዩ። አሁን የእሱ ቤተሰቦች ክብር አላቸው፣ ለአንቺ ይወዱሻል፣ ያከብሩሻል። እንደዛ ተመነቃቅረሽ እንደዚህ ራቁትሽን ከላይ ከታች ሆነሽ ከምትመጪ ኑ ቤት ብለሽ ሴትነትሽን ራሱ ብታሳያቸው እንዴት ደስ ይለኝ ነበረ። ለማንኛውም ቻው። እግዚአብሔር
ልቦና ይስጠን። ለሁላችንም ወደ ራሳችን ይመልሰን እግዚአብሔር። ከዚህ በላይ እኔም አላውራባችሁ ውድ ተመልካቾቼ። ካጠፋውም ጥፋት አለብሽ በሉኝ። እኔ የተሰማኝን ነው። ሁሉም የተሰማውን ነው የሚያወራው፣ ሁሉም የተሰማውን ነው የሚናገረው እና ስለዚህ እግዚአብሔር ለሀገራችን ሰላም ይስጠን። ለሚበጣበጡትም እግዚአብሔር ሰላም ይስጣቸው እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። በሀገር ውስጥም ከሀገር ውጭም ያለ ነው ሰላም ይስጠን። ኢትዮጵያ ሰላም ትሁንልን። መሀሏን ገነት አርጎ ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። እኛም ለሀገራችን ያብቃን። ሀገራችን ገብተን የምንሰራበት የምንለወጥበት ያርገን እላችኋለሁኝ። ውዶቼ ወዳችኋለሁኝ። አዳዲስ ከሆናችሁ በድጋሚ ላስታውሳችሁ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። የደውል ምልክቷንም እያጠቆራችሁ ተመልከቱኝ እላችኋለሁኝ። ውዶቼ ሰላም ሁኑልኝ። ኢትዮጵያ ለዘላለም ትኑር።